ነገር እውን ለማድረግ ደግሞ የማዕከላዊ ኢትዮጵያ ክልል በአገልግሎት አሰጣጥ በትምህርት በወጣቶች ስራ ዕድል ፈጠራ ከፍተኛ የሆነ ምርት ያስፈልገዋል። ለዛ ዲጂታል ትራንስፎርሜሽን በጣም ኢምፖርታንት የማዕዘን ድንጋይ ነው። ለከባቢ አየር የማይበገር ኢኮኖሚ መገንባት ወይ ዋተር ሃርቨስት ዋሽንግተን ዲሲ መጀመሪያ እንደተመሰረተች ነጮች ሄዶ መኖር ጀምረው ነበር። ረግረጋማ ቦታ ነው ዋሽንግተን ዲሲ በጣምና ብዙ ነጭ ነው ያለቀው። የትሮፒካል ዲዚዝ ስለማያውቁ ያው ቴምፕሬት ክላይሜት ነው የሄዱት ከአውሮፓ ነው የሄዱት እና ነጩ አፈግፍጎ ሜሪላንድ ቨርጂኒያ መኖር ጀምሮ ጥቁሩ ነው መሃል ላይና እስከ ቅርብ ጊዜ ድረስ 3/4ኛው ነዋሪ ጥቁር ነበር የዋሽንግተን ዲሲ በዚህ ምክንያት ማለት ዋና ከተማዋ ላይ ረግረጋማው እንትን ሲያጠፉ ነው። ከተማ በቃ ከውሃ ንጹህ የሆነ ውሃ ማይነካው ገጠር ውሃ ጭቃ ምናምን የገጠር አድርገን ነው። አሁን ግን ስፖንጅ ሲቲ ይሉታል። የከተማው ሙቀት በከፍተኛ ደረጃ እየጨመረ ነው። መኖር አያስችልም። ያን ከተሞች የሚተነፍሱበት ሳምባ ያስፈልጋቸዋል ይላሉ። ለዛ ደግሞ ምንድነው ውሃ በጣም ኢምፖርታንት ነው። ዋተር ሃርቨስቲንግ ለእንትኑ ብቻ ሳይሆን ለገጠሩ ብቻ ሳይሆን ለከተማ ነው። ሌላ ዲያስፖራ ኢንጌጅመንት ነው። በጣም ኢምፖርታንት ነው ዲያስፖራ የዚህ ደቡብ አፍሪካ ያለው ዲያስፖራ ብቻ ሳይሆን ሌላም ሀገር በጣም ከፍተኛ ቁጥር አለው። ለኢንቨስትመንት እንትንም ለካልቸራል ኮኔክሽንም በጣም ኢምፖርታንት ነገር ነው። ይሄ ክልል የተለየ አትኩሮት ሰጥቶ ሊሰራበት የሚገባ ነው። ሰላምና ማህበረሰባዊ ትስስርም በዞኖች መካከል የሰላም ስምምነት የሰላም በዓሎች ካልቸራል ዲያሎግ ፎረምስ በጣም ኢምፖርታንት ነው። በጣም ጠቃሚ ነው። ትርክትና የማንነት ኃይል ደግሞ የአፍሪካ ሊደርሺፕ ኤክሰለንስ አካዳሚ ወይ ደግሞ የአፍሪካ አመራር ልቀት አካዳሚ ቪዲዮ አይቶ የሚያቅሰዋል እዚህ የሚያቅሰዋል ቪዲዮ ትንሰ ቪዲዮ የኛ ቪዲዮ አይቶ ኦኬ ብዙ ሰው ነው የሚታየው። እስኪ ያውጡ እንደገና ብዙ ሰው ነው በጣም ካንተ ነው ውጭ ብዙ ሰው ነው። የማትሉ ሰዎች አፍሪካ ሊደርሺፕ ኤክሰለንስ አካዳሚ ወይ ደግሞ አፍሪካ አመራር ልቀት አካዳሚ ብላችሁ ፌስቡክ ላይ ዩቲዩብ ላይ በገቡ ስልክ ይዛችሁ ገብታችኋል። ኦኬ በገቡ ማታ ከ610 በላይ ቪዲዮዎች ታገኛላችሁ። ለምሳሌ ፌስቡክ 610 የተለያየ ቶፒክ ላይ ማለት ነው 610 ቶፒክ ላይ እና በሰላም ላይ ሆናችሁ መሰልጠን ትችላላችሁ። ብዙ ይሄም እየተቀረጸ ነው አይደል ነገር ትክ ብሎ ያየ ነው ካሜራውና እና እሱም ይላል ናሬቲቭ በጣም ጠቃሚ ነው። አሁን ለምሳሌ ናሬቲቭ ፓወር አይደንቲቲ ፓወር የሚሉ የትርክት ኃይል የማንነት ኃይል የሚሉ ቪዲዮዎች አሉ። እሱን ሳንትስ ላይ ታይቶኝ ነው። ማዕከላዊ ኢትዮጵያ በጣም ስሙ ባይዘው በጣም አደገኛ ስም ነው የመረጣችሁት ማዕከላዊ ብሎ እኔ ክልል በሆን ኖሮ ራሴ ክልል በሆን ኖሮ ከስ ነበር እንዴ ይሄ ሁሉ ትግል መሐልና ዳር ለማስቀረት አለ እንዴ ምናምን ብሎ አሁን እኮ ማዕከላዊ ነኝ አላችሁ። በጣም ከባድ ስም ነው ሊመነዘር ይገባል። ይሄ ስም ብቻ ሳይሆን ሪል ነገር ያመጣል። ሪል ነገር ይኸው አሁን እንትና ኤምቢኤስ የሚባለው የሳውዲ ፕሪንስ አሁን $1 ትሪሊየን ነው የተባለ $1 ትሪሊየን ያፈሰሰበት ያለው አገር ትልቅ ከተማ የዓለም መካከለኛ ነጥብ ስለሆነች እሱ ብቻ ቱሪዝም አትራክት ያደርጋል። ምዕራብ ምስራቅም ደቡብም ሰሜንም መሃል ላይ ነው። መሃል ነን ማለት ይሄ ነው አይደል ኡስማን? መሃል ነን ነው። ወደ ሁሉም ቦታ እዚህ አከፋይ ነን ነው እና ስሙን እኔ በሆን ኖሮ ፍርድ ቤት ገትሬ ማስቀረው ነበር። እኔ ክልል በሆን ኖሮ ነው ያልኳቸው ራሴ እና በጣም ሪጂናል ብራንዲንግ ስሙ ትልቅ ነው። ያ ብራንዲንግ መስራት ያስፈልጋል። ካልቸራል ፕራይድ እንዲኖር በአካባቢው በባህሉ የሚኮራ ህዝብ ትኮራላችሁ አትኮሩም እያልኩ አይደለም። ያን ግን እንደ ፕሮጀክት ወስዶ ግን ደግሞ በራሱ ላይ አንዳንድ ጊዜ አንድ ጓደኛ ያለና መስታወት ያይና ከራሱ ጋር በፍቅር ወድቋል። አይ ጉድ አይ እንደው ይላል ካንተ ወዲያ ሰው አለ አሁን ብሎ ቁጭ ነው የሚለው ከቤቱ እና
እንደዛም እንዳይሆን ኦፕንነስ እና ካልቸራል ፕራይድ አይ በራስ መኩራት ሌላውንም ማክበር ላይ ሌላውንም መውደድ ላይ ለማወቅ ጉጉት ላይ ያስፈልጋል አንዳንድ ጊዜ ከራስ ጋር ጭፍን ፍቅር እንትን ብሎ አንድ ጓደኛዬ ድሮ የፍቅር ደብዳቤ ጽፍ ነበር ለጓደኞቼ እና መጣና ራያ ያለው ማለት የፍቅር ደብዳቤ ጻፈልኝ አለ ልጁ በጣም የተለየ ልጅ ነው 11ኛ ክፍል ሆነን ሱፍ ከነ ካራባት አድርጎ የሚሄድ ሰው እኔ ለመጀመሪያ ጊዜ እሱ ነው ሱፍ በካራባት አድርጎ የሚሄድ ሰው ያየሁት እና ደብዳቤ ጻፈልኝ ብሎ ለማን ነው ይሄ እንግዲህ ጠይቃቸዋለሁ ምንድነው የጠይቄ ነው እንደ ሐኪም የሚጽፈው ከዛ እሱን የሚመስል ሰው ነገረኝ እንዴ ምንድነው ይሄ ነገር ብዬ ለካ ለራሱ ነው ደብዳቤ ይፈልገው እና እሱ ማለት ብዬ ነው ሌላው ስቶሪ ያስፈልጋል ስቶሪ አሁን ይሄን አካባቢ ጉራጌም ስልጤም ሀዲያም ሰው እኔ ቆጮ ክትፎ ምናምን እንትን ሊል ይችላል ቅቤ ግን ይሄን አካባቢ ከወተት ጋር ወተት እየሰራን ነው እንትን ይያል ነው ማማ ምንድነው ወተት የሚያመርተው ማማና ሾላ እና እሱ ያመረ እዚህ ጀምረዋል አለኝና አሁን 10 ትንሽ ነው ምንም ነገር አይደለም ግን ከዜሮ ስለጀመረ ትልቅ ነገር ነው ብራንዲንጉ ግን በጣም ትልቅ ትርጉም አለው ወተቱ ከየት ነው የመጣው በወተት ሰርፕለስ ኢንዱስትሪ ሀብ አድርጎ ሰው አየው ማለት ትልቅ ነገር ነው ሶ አክቹዋል ስራውን መስራት መልካም ሆኖ ግን ስራውን በ10 እጥፍ የሚያባዛው ስቶሪ ሶ ስቶሪውን በደንብ አድርጎ መስራት ያስፈልጋል ማለት ነው እነዛ 6ቱ ነገሮች ብንሰራ እነዚህ 5ቱ ነገሮች ደግሞ ክሮስ ካቲንግ ሆኖ 6ቱ ነገሮች ሰራ እነዚህ 5ቱ ነገሮች በየቦታው ገብተው ቢሰራባቸው ትልቅ ለውጥ የሚያመጣ ይመስለኛል እኔ ሲግኔቸር ፕሮጀክት የባንዲራ ፕሮጀክቶች እዚህ ክልል ውስጥ ለምሳሌ ይሄ ኢንሰት ቫሊ ኢኖቬሽን ምንለው ኢንሰት ላይ ጥናት ኑትሪሽን ባዮቴክ ክላይሜት ሩራል ኢንተርፕረነርሺፕ መስራት በጣም ኢምፖርታንት ነው ይሄ ካልቸራል ካፒታል ፕሮግራም የሚሏቸው አለ አሁን እያንዳንዱ ዞን ሁለቱም አንድም ብሄር ይኖረዋል ከዛ አንፃር በየአመቱ የሚያስፈልግ እንትን የየአካባቢ ኗሪ የሚመጣበት ሆኖ ከዛ ያደገ የሚመጣ ባህል ያስፈልገዋል ለ10,000 ልጆች ወጣቶች ስራ እድል ፈጠራ እንትን ሚል ይሄ ዩዝ 10K ጆብስ አክሰለሬተር የሚሉት ለምሳሌ በየዞኑ በ5 አመት ውስጥ 10,000 ስራ እድል በተለየ ፕሮጀክቶች ማለት ጥሩ ነው ማይኒንግ ፎር መኒ ውጤት የሚያመጣ ለብዙ ሰዎች ህይወት መቀየር ምክንያት የሚሆን ማይኒንግ ደግሞ በማህበረሰቡ የሚመራ ግን ኢቲካል ይሆነ ማለፋት እነዚህ ሲግኔቸር ፕሮጀክቶች በጣም ኢምፖርታንት ይመስሉኛል ድምጽ ሳይሰማ ሲቀር ምልክት አሳይኝ አደራ ባለጎፍያው ይሄን ከ2025 ከ2027 ከ2030 ከ2040 አንፃር ማሰብ ይቻላል ለምሳሌ በ2040 ማዕከላዊ ኢትዮጵያ 2040 ክሪቲካል ይር ነው በብዙ ነገር ለምሳሌ በ2040 ከዓለም ህዝብ ውስጥ 69% ከተማ ውስጥ መኖር ይጀምራል ይባላል ሶ ከ2040 በኋላ ለመጀመሪያ ጊዜ ኦፍ ኮርስ ለመጀመሪያ ጊዜ አይደለም የዛሬ 1000 ምናምን አመትም እንግዲህ የሰው ልጅ እድገት መጀመሪያ ግለሰብ ነበረ ከዛ ክላን ትራይብ ብሎ ኢትኒክ ሆነ በብሔር ደረጃ ደረሰ ከብሔር ቀጥሎ የሄደው ወደ ሲቲ ስቴት ነው ያደገ ሲቲ ስቴት ወደ ኢምፓየር አደገ ከኢምፓየር ደግሞ ኔሽን ስቴት ከ1648 እስካሁን ድረስ ቢልዲንግ ብሎክ ዋናው የሰው ልጅ መስተጋብር የሚመሩት ኔሽን ስቴት ናቸው እስካሁን ድረስ አሁን ከ2040 በኋላ ኔሽን ስቴት ዊዘራዌይ ያረገ እየደከመ ሲቲ ስቴት ሞዴል ይመጣል እንደገና ይላል አሁን ለምሳሌ እንግሊዝ ከዩሮፒያን ዩኒየን ወጣለቻል በቅርቡ የለንደን ገንጥሎ ከእንግሊዝ ገንጥሎ የአውሮፓ ህብረት አባል ለማድረግ የሚሰራ ፓርቲ ተቋቁሟል ለንደን ብቻ
እና አቴኒያን ታይም ሪተርን ኦፍ አቴኒያን ታይም ይላል የአቴኒያን ታይም የከተሞች መንግስትነት ዘመን እየተመለሰ ነው ከአገራት ይልቅ ከተሞች አሁን እየመጣ ያለው ቴክኖሎጂ የሰው ልጅና አርቲፊሻል ኢንተለጀንስ በስተጋብር የተመቹ ናቸው ኔሽን ስቴት ኦልድ ሞዴል ነው ይላል ሶ ለማዕከላዊ ኢትዮጵያም 2040 ክሪቲካል ይር ነው ማዕከላዊ ኢትዮጵያ በአፍሪካ ውስጥ ቀዳሚ የሆነ መሪ ከሆኑ ያልተማከለ ብልጽግና ዲሴንትራላይዝድ ፕሮስፐሪቲ የሚባለው ሞዴል ሆና መውጣት ይችላል ስለምን አሁን እንግዲህ ጣሊያንና ጀርመንን ያወዳድራሉ ጣሊያን የፋሚሊ ቢዝነስ የቤተሰብ ቢዝነስ እንት ነው ጀርመን ደግሞ የትልልቅ ቢዝነሶች መሬት ነው ላንድ ኦፍ ኮንግሎሜሬት ይችላል እና ከሁለተኛው ዓለም ጦርነት በኋላ ጣሊያን 52 53 ጠቅላይ ሚኒስትሮች ተቀያይረዋል ኢኮኖሚ ምን ማለት ነው ለምን ትልልቅ ኢኮኖሚ አይደለም ቤተሰብ ናቸው እና ሚላንና የሚላን ሰባርቦች ከከተማ ወጣ ብላ ያለው የኢንዱስትሪ ዞንና ሮም ሰላም ከሆነ የጣሊያን ኢኮኖሚ አይወድቅም ይባላል ፋሚሊ ቢዝነስ የዛሬ 600 ዓመት ቅድመ አያቱ የብስክሌት ፋብሪካ ያለው ሰው አሁን የብስክሌት ኦነር ነው እየወረሰ መጥቶ ማለት ነው ጀርመን ደግሞ አንድ ጊዜ ጠቅላይ ሚኒስትር ከመጣ 18 ዓመት ምናምን ነው የሚቆየው አንገላ አሜሪካ 10 ምናምን ሄርሞት ኮል የሚባለው ለምን የጠቅላይ ሚኒስትር መቀየር ኢኮኖሚውን ሲግኒፊካንትሊ ስለሚነካው ኮንግሎሜሬት ሀገር ስለሆነ ትልልቅ ስለሆነ የመሪዎችና የፓርቲ መቀየር ሲግኒፊካንት ላፌስ ስለሚያደርጋቸው ህዝቡ እንዳይቀየር ይሰራል ይሄ የጣሊያን ዲሴንትራላይዝድ ፕሮስፐሪቲ ምክንያቱ በጣም ሲግኒፊካንት የሆነ ኢንተርፕረነርሺፕ ስላለ ነው ሂዱ ኒውዮርክ ሂዱ ቬጋስ ላስ ቬጋስ ሂዱ ምን ጣሊያናውያን ናቸው ቢዝነስ የተቋጠሩት በጣም የቢዝነስ ሰዎች ናቸው የንግድ ሰዎች ናቸው ይሄ የዛ አይነት አቅም መኖሩ በጣም ልዩ የሆነ ያልተማከለ ዲሴንትራል ፕሮስፐሪቲ ለመፍጠር እድል የሚፈጥር ይመስለኛል ከአስተዳደር አንፃር እና ከተቋማት ግንባታ አንፃር የተቋም ተሳካልን የምንለው ምን ሲሆን ነው ተቋም አቅማችን የእቅድ የመውጣት ኳሊቲው የዜጎች ትምምን ሲቲዝን ትረስት የሚባለው ግልጽነት አገልግሎት የምንሰጥበት መንገድ በመሰረቱ ሲቀየር ነው የተሟላ ስታፍ ያላቸው በቂ በጀት ያላቸው ስራቸው መስራት የሚችሉ ቢሮዎች ኤጀንሲዎች አደራችን ሲጨርስ ኳሊቲ ፕላን ሊፈጸም የሚችል ለመፈጸም ቅርብ የሆነ ሪያሊስቲክ የሆነ ፕላን እና የሞኒተሪንግ ኢቫሉዌሽን ሜካኒዝም ሲኖረን ተሳካልን ማለት እንችላለን ማለት ነው እኔ ይሄ ነገር እንዲሆን አሁን ለምሳሌ ገቨርናንስ ላይ ለምሳሌ ሴንትራል ኢትዮጵያ ፐብሊክ ሰርቪስ ኢኖቬሽን አካዳሚ ኢኖቬሽን ክሪቲካል ይመስለኛል የዞንና የወረዳ ገቨርናንስ አክሰለሬተር ላቦችን ኦፕን በጀት ደግሞ የሚሉት ስኮር ካርድ ላይ የሚታይ ስክሪን ላይ በየከተማው የሚታይ የትራንስፓረንሲ ፖርታል ሆኖ የሚያገለግል እንደገና ደግሞ በዚህ መሰረት ዞኖችን ወረዳዎችን ራንክ የሚያደርግ ደረጃ የሚያወጣ KPI ያለው ዘጋብ ስኮር ቻሌንጅ ለምሳሌ ህዝቡ በወረዳዎች በዞኖች መካከል ከፍተኛ ፉክክር ብናመጣ ጤናማ ፉክክር ጋቨርናንስን በጣም ኢፌክቲቭ ያደርገው ይችላል መሰረተ ልማትና ትስስርን ስናየው ከመሰረተ ልማት አንፃር ስማርት የሆነ አካታች የሆነ እና ከሌላው ከጎረቤት ክልሎች ጋር የተሳሰረ መሰረተ ልማት በጣም ጠቃሚ ነው እና ይሄ ደግሞ ለኢኮኖሚ ትራንስፎርሜሽን የሚያገለግል ግንኙነት እንዲፈጠር ማድረግ አለበት እና ከተማም ገጠርም ደግሞ ኩል ፎከስ የሚሰጥ አንዱን ኔግሌክት ማያደርግ የጋራ የድገት ኮሪደር አድርጎ የሚገነባ መሆን አለበት በአጠቃላይ አይበገረ የሆነ ከኢትዮጵያ የከባቢ አየር የኢኮኖሚና ከዴሞግራፊ ህዝባዊ ፍላጎት አንፃር አብሮ የሚሄድ መሰረተ ልማት ማስቀመጥ ያስፈልጋል
አንድ ሰው ምን ይላል ትልቅ ምሁር no transformation can happen disconnected infrastructure is not just about roads it's about unlocking people's potential by connecting places systems and services ይላል እና ማንንም ለብቻው የተናጠበ ለየብቻው የቆመ ነገር ትራንስፎርሜሽን አያመጣም እና መሰረተ ልማት ማለት መንገድ ምናምን ቤት ምናምን ህንጻ ምናምን ማለት አይደለም ግድብ ብቻ ማለት አይደለም ሰዎችን አሰራሮችን ስርዓቶችን አገልግሎትን የሚያገናኝም ነገር ማለት ነው ስለዚህ ማዕከላዊ ኢትዮጵያ በመሬት ከሌላው ከነዚህ ክልሎች ጋር የተገናኘ በሀብት የበለጸገ እና ደግሞ ነፃነቱን የጠበቀ ክልል ሆኖ ተደራጅቶ ግን ሲያበቃ ግን በትራንስፖርት በኃይል በዲጂታል በማርኬት ኢንፍራስትራክቸር ሊገናኝ ይገባል ስለሆነም ዞኖቹን የከተማ ማዕከላትን አልሚ የልማት የምርት ማዕከላትን ከአዲስ አበባ ጋር ከሐዋሳ ጋር ከጂቡቲ ኮሪደር ጋር ከአጎራባች ክልሎች ጋር ማገናኘት ዋናው መሆን አለበት ማገናኘት ብቻ ሳይሆን the last mile infrastructure ይሉታል መሰረተ ልማት ሄዶ አነስተኛ ይሄ ስሞል ሆልደር ፋርመሩ ከመንገድ ጋር ከገበያ ጋር ከዲጂታል ፕላትፎርም ጋር ካላገናኘ ነው ዋጋ የለው ስለዚህ የመጨረሻውን መጨረስ ካልጨረስናት እዛው ደርሶ መጨረሻ ላይ ፕሮዳክቱ የሚዘገይ ከሆነ ዋጋ የለውም ማለት ስለዚህ አሁን ቡታጅራ ሆሳና ዱራሜ እስከ ወላይታ ድረስ መንገድ አለ ይሄን ግን ከላስት ማይል እንትን ጋር ማሰብ ይጠይቃል ለምሳሌ 1000 ቀበሌዎችን በብሪጅ እናገናኛለን በምንድን ነው የሚባለው እናላችሁ አፊ ላይ ጠፋ በድልድይ እናገናኛለን 1000 bridges for 1000 village ብለን የግድ አይደለም የያካባቢ ሰው ሊያዋጣ ይችላል አዲስ አበባ ያለ ዘመድ ሊያዋጣ ይችላል የኮሚኒቲ ኢንፍራስትራክቸር ካምፔይን አርገነው እንዴት ብሎ ሰውና ቤት ውሃ የለየው ሰው እንዴት ይኖራል ተከተማ እንዴት ተለይቶ ይኖራል በጣም ብዙ እዛ አዲስ አበባ ያለውን ባለሀብት አሳቀነው እንዲሁ ማግኘት ይችላል አፈ ማለት ነው እሱ እዛ ግራውንድ ፕላስ 20 ይሰራል እዚህ ዘመዱ ግን ክረምት ከዓለም ይለያያል ሶ ዊክን በደንብ አድርገን ከሰራ ነው 1000 bridge for 1000 village በጣም ፖፑላር የሆነ ብዙ ሰው እንትን የሚያደርግ ሊሆን ይችላል ሌሎቹ ስለተጀመሩ ያለፍኳቸው ነው አንዳንድ በአጠቃላይ ለትራንስፎርሜሽን ከመብት አንፃር ብቻ ሳይሆን ለትራንስፎርሜሽን ቅርብ የሆነ አስቻ ሁኔታ የሚፈጥር መሰረተ ልማት ያስፈልገናል ሪጂናል ኮሪደር ፕላኒንግ ያስፈልገናል ዘላቂነት ያለው የከተማነት መስፋፋት ስርዓት ያስፈልገናል ይሄ ደግሞ እንደሚሆን ኢነርጂ እና ዲጂታል አክሰስ በጣም ክሪቲካል ነው ማለት ነው ይሄ ሁሉ ደግሞ እንዲሆን ዋናው ነገር መሰረተ ልማት የምናይበት መንገድ በከፍተኛ ደረጃ መቀየር አለበት መሰረተ ልማት ማለት የሆነ ኮንክሪት ሳይሆን ስለሚቀጥለው ዘመን የተደረገ ስምምነት ነው ማዕከላዊ ኢትዮጵያ በጥበብ ለራሷ ብቻ ሳይሆን ሀገርን ከፍ የምታረግ ፍትሃዊ ክልል እንድትሆን ተብሎ የታቀደ ስለነገ የሚሰራ መሰረተ ልማት ማለት ኳሊቲው ምን ተሲል ማለት ነው ምርትን የሚጨምር ድህነትን የሚቀንስ ፖስት ሃርቨስት ድህረ አዝመራ መባከን ከአዝመራ ሰከሰ በኋላ የሚያጋጥመው መባከን ለማስወገድ የሚሰራ ስራ መሆን አለበት ለብዙ ሺህ ሰዎች ከመቶ ሺህ በላይ አዳዲስ ስራ መፍጠር አለበት ቀጠናዊ የሆነ ንግድና ኢንቨስትመንት መሳብ አለበት ማዕከላዊ ኢትዮጵያ ደግሞ የሎጂስቲክስ እና የፕሮዳክሽን ሀርትላንድ እንድትሆን ኢትዮጵያ ማስቻል አለበት ማለት ነው